ጣፍጬ እንድትቀጂኝ እንዳቦሉ ቡናሽ አንገት ደፍቶ ማደር አሳየ ጀበናሽ ምን ቅጠል ቀመስኩኝ አፍዛ ደንግዝ ጎጆው በዋለበት የሚያቅበዘብዝ እና እምቢ ብለን እንኳንም ሞላላ አልሆንኩኝ ግጥም ያለው ወቁልኝ ለማለት እስካንቺው ንገረኝ ምን ለብሼ ልምጣ ደርሶ ውልቅ ይላል የምትወጂው ቁምጣ ካነካ እንደው ነካ ውድ የአባይ ቅዳሜ ቤተሰቦች እንግዲህ አሁን የምንገኘው በእንግዳ ሰዓታችን ነው። ዛሬ እንግዲህ በእንግዳ ሰዓታችን በተለያዩ የሰርግ ሙዚቃዎች የምናውቀው እንዲሁም በባህላዊ ሙዚቃዎች የምናውቀው ተወዳጁ ሙዚቀኛ በእውቀቱ ሰመሆን ስቱዲያችን ተገኝቷል። እንኳን ደህና መጣ። እንኳን ቆያችሁኝ። ለአባይ ቅዳሜ ስለጋበዛችሁኝ እንዲሁም በአዲስ ፕሮግራም ላይ ብር ከፋችሁ ሁለተኛ በሆንም ገርበብ እንዳለ ነው የመጣው። አዎ ገርበብ እንዳለ ከፍቷል፣ ገና ይከፈታል እና በጣም ደስ ብሎኛል። በአዲስ ስራም ስለመጣሁ ስለጋበዛችሁኝ ለእናንተም አመሰግናለሁ። እኛም በጣም እናመሰግናለን። ስታይል ምናምን የማይክል ጃክሰን ዘፈን የምትዘፍን ነው የሚመስለው እንጂ የባህል ዘፈን እንደዛ ነው። ከላይ ፓንኩ ምናምን ለፓንክ ያው አልታደልም። እኛ በእኛ ጊዜ ብትወለድ ድሮ ያው ተከለው ይኖር ነበረ። ሌላ ሰው መሰልኩ ለመትከል እኔ ብዙ ሰው ባይዘወይ ስለመትከል ስላነሳ ከፕሮግራማችን ውጭ እኔ ለመትከል ጠይቆኛል ሰው እና እምቢ ብለን እንኳንም ሞላላ አልሆንኩኝ። መላጣነት እኮ ውበት ነው። አይ ማለቴ ከኋላም ይኸው በፈለክ አገላብጠኝ እንደፈለክ አገላብጠኝ። ተወዳጁ በጣም ተወዳጁ የባህልና የሰርግ ሙዚቃ አቀንቃኝ በእውቀቱ ሰሞን ወዳጄ ዛሬ እኔም የመጀመሪያ አባይ ቅዳሜ ገስት ሆስቶኜ ከአንተ ጋር በመሆኔ እና አንተ ወደዚህ ስትጋበዝ አብሬ በመሆኔ በጣም ደስተኛ ነኝ። እኔም እንደዛው በጣም ማከብረህ የምወድህ በሌላ በተጓዳኝ ሙያውም ስለምወደው እጁ ጣፋጭ ነው። ለማን ለሁሉም የሚነገር ስለሆነ የሚታወቅ ስለሆነ በእናንተ መጋበዜ ደግሞ የበለጠ ደስ ብሎኛል። ይሞጋገሳሉ። የእውነት እኔ ምንም ባረግ የሙዚቃዎች ሪትሙ ምናምን ያንተ ሙዚቃ ስሰማ ምንም ብሆን እላለሁ። እኔ በጣም የሚገርምህ እስከ ስታስል ድሮ አሁን እንደዛሬ አትይ እንጂ ኧረ ወባው ተነሳ ተብሎ በጣም ከመንቀጥቀጥ የተነሳ ሰዎች እንደዚህ ያቅፉኝ ነበር። በጣም ነበር መንቀጥቀጠው። አላመንሽም? ልነሳና ላሳይሽ። በኋላ በሳልነካው እንነካከዋለን፣ እናየዋለን። እዚህ ግን ወደ ጥያቄያችን ስንገባ የሙዚቃ አጀማመርህ እንዴት ነበረ? እንግዲህ የሙዚቃ አጀማመሬ በብዙ ቦታዎች ላይ የማወራው ነው። ለማንኛውም ሰው በሕፃንነትህ ከፈጣሪ የሚሰጥህ ትልቅ ስጦታ ነውና መኖሩንም የምታውቀው በመዝፈን በተለያዩ ቦታዎች በማንጎራጎር ሜዳ ላይ በመሄድ ሰው ላይ ዝም ብለህ በመዝፈን ያው አንዳንድ ዘፈኖችን ድሮ እንግዲህ የተወለድኩት ማንም ማህበረሰብ የሚያውቀው ምስራቅ ጎጃም ሞጣ ነው የተወለድኩትና የሞጣ ልጅ ነኝ። የዛን ጊዜ እኔ በተወለድኩበት ጊዜ መብራትም አልገባም ነበርና ፋዘር አዲስ አበባ ደርሶ ሲመጣ አዳዲስ አልበሞችን ይዞ ይመጣ ነበር። የወጡትንና በእንትናቸው ከበራቸው እንኳን ቢለቅ ቢጠፋ እንኳን በእንትኑ አውቀው ነበር በካሴቱ የማን ዘፈን እንደሆነ እና የራሴ የሆነ ምልክት ታደርግበት ነበር። ከልጅነቴ ጀምሮ በቃ ይሄ ውስጤ ላይ የሚቀር የእንትና ዘፈን ይሄ አይነት የተለያየ የካሴት እትም ነበረው እና ስሙም ራሱ ባይኖርም ኦሪጂናል ሆኖ ስሙ ይላላጣል አይደል? አንዳንድ ጊዜ ምናምን ሲላላጥ ይፋቃል ምናምን፣ ግን የማን ዘፈን እንደሆነ አውቀዋል። እንደዛ ስልሽ አዲስ እንደወጣ ሳይሆን በሁለት ዓመቱ በሶስት ዓመቱ ቆይቶም ይሄ የማን ካሴት ነው ብትለኝ አውቀዋል። የእንትና ካሴት ነው እላለሁ እና ከልጅነቴ ጀምሮ የመጣና ከፈጣሪ የተሰጠኝ ስጦታ ስለሆነ ህዝቡ ደግሞ ድምፅ የወዶልኝ ይኸው በሰርጉም በምኖም እየሰራው እገኛለሁ ማለት ነው። አዎ በጣም ይቅርታ ወደ አንቺ ጥያቄ ከመሄዳችን በፊት አንድ ጥያቄ እዚሁ ላይ ልጨምርልህ። እንደው ሙዚቃ ስትጀምር የነማን ሙዚቃ ትጫወት ነበረ? መነሻ ሙዚቃ አይደል? የባህል ዘፋኝ ሆናለሁ የሰርግ ዘፈን ነው የምዘፍነው ብለህ ታስብ ነበር ወይስ ሂደቶች ናቸው ወደዛ የመሩ? እንግዲህ በማድግበት ማህበረሰብ ውስጥ ብዙ ነገሮች የሚሰሙት የባህል ዘፈኖች ናቸው። ወደ ጎጃም ስትሄድ ዘመናዊ ዘፈኖችን ቢኖሩም ግን የበለጠው ሞር የሚደመጠው የነ ይሁኔ በላይ እነ ሰማኸኝ በለው ነፍሱን ይማረውና በዚህ አጋጣሚ ነፍሱን ይማረውና የተለያዩ የሰርግ ዘፈኖች እነ ታደሰ አለሙ
ደመረ ለገሰ እነሱ ናቸው እንግዲህ በዛ ውስጥ ነው ያለፍኩት ማለት ነው። እየሰማሁ የመጣሁት ማለት ነው። ዋው በጣም ደስ ይላል። ጉስም ቅጽል ስም እስኪደርስ ድረስ ደርሶ ነበረው። በእውቀቱ ጉስም እየተባልክ ትታወቅ ነበር። ጉስም ምን ማለት ነው እና የጉስም ሙዚቃ ሂደቱ ምን ይመስል ነበረ? እንግዲህ ይሄን ያነሳሽበት መንገድ አንድ ነገር ስላለ ነው። ምክንያቱም ከበስተጀርባ የዛሬ ሳምንት አዲስ ሳልነካው የሚል ዘፈን እንግዲህ ጥሩ ነበር ስትለኝ ነበር ስንገባ። በጣም ቆንጆ ነበር ሪሚክሱ። አዎ እና በዛ አይነት አልተረሰሽ ነው እና ማህበረሰቡ የሰጠኝ ስም ነው። እንግዲህ ጉስም አበበ ብርሃኔ ነው የሰራልኝ። ጉስም ማለት እንግዲህ ዓለም አቀፍ ቃል ነው እንበለው እንዴ? ዓለም አቀፍ ቃል ነው እንበለው። ያው ትራምፕም እኮ ምንድን ነው ጉስም አይደል? እንደ መጎንተል ነው መሰለኝ። ትራምፕ ቢጎስ ኮሮና ጊዜ እኮ እንደዛ ነበረ። እዛ ይለም በኮሮና ጊዜ እንደዚህ ምናምን ነበር። ያው የኔ ዘፈን መስፈን ነው የቀራቸው። ድርጊቱ ክሊፑን እየሰሩት ነበር። እርግጠኛ ነኝ ሜም የሚሰሩ ሰዎች አሁን አንተን ዘፈን በጉስም ይሰሩታል ብዬ እውነት ነው። እና በዛ መልኩ ነው የተሰራው። ከዛ የሚገርም የመጀመሪያ ቀን አንድ ቀን ሰይፉ ፋንታሁን የሁኔ በላይ አበበ ብርሃኔ ሆነው ኃይልዬ ቤት ይመጣሉ። ኃይልዬ ታደሰ ፋልከን ከዛ አበበ ብርሃኔን አስተዋወቀኝ። እዛ የነ የሁኔ በላይ ምናምን ዘፈን ዘፈንኩኝ ምናምን። ከዛ ስልክ ሰጠኝ። የፍቅር አዲስን ስልክ ነበር የሰጠኝ አቤ። እዛ ለእሷ ደውልኩላት። በበነገው እዚህ አካባቢ ነኝ፣ ወደ ፒያሳ አካባቢ ነኝ ያለችኝ። ይዘኝ ሄደች። ጉስም ተሰራ። የሚገርም ነገር። እዛ ኃይልዬ ታደሰ ነበረ ፕሮዲውሰር ያደርግ ሙሉጌታ በነፍሱን ይማረውና እሱን ያቀናበረው። ክሊፑንም እነ ፍሬዘር ታዬ የሰሩት በጣም ታወቀ። ስም ተሰጠኝ። የባንዲን ስም ሆነ። አሁንም ደግሞ የዛሬ ሳምንት ደግሞ ሳልነካው በሆፕ ኢንተርቴንመንት ሳልነካው ብዬ ጉስምን ሪሚክስ አድርጌ ለማህበረሰቡ፣ ምክንያቱም ወደ 20 ዓመት ይሆናል አዲሱ ትውልድ እንዲያስታውሰው ለማድረግ ክረምትን እንደ በቆሎ እንዲያጣጥሙት ጎስሙበት ብዬ አምጥቻለሁ ማለት ነው። በጣም ደስ ይላል። እንግዲህ ስለ ጉስም ተነስቶ ጉስምን ትንሽ ጣል ሳያደርግብን ማለፍ ይከብደናል። እኔ ደግሞ በሳልነካው ወይስ በሳልነካው እናድርገው ወይ በድሮ ጉስም ደስ ባለ ነይ ሳልነካው ሳልነካው ገላሼ አልሙት ባክሽን ሰው ሁሉ ተኝቶ እንቅልፉን ይልፋል፣ ልቤ ባንቺ ፍቅር መውጫ አጥቶ ይለፋል። ነካ ነካ ጉስም እስኪ ንገረኝ ምን ለብሼ ልምጣ፣ ደርሶ ውልቅ ይላል የምትወጂው ቁምጣ። ጉስም ነው ነካ ነካ ነው። እንግዲህ ይጋበዙልኛል። በጣም ደስ ይላል። አንድ ሰው ጥሩ ነገር ሲሰራ ነው ቅጽል ስም ሆኖ አብሮት የሚቀጥለውና ይሄ በጣም ትልቅ ነገር ነው። ከህዝቡ የሚሰጥ ሲሆን ደግሞ የበለጠ። በዚህ አጋጣሚ እኔ አበበ ብርሃኔ በጣም የምወደው ፍቅር አዲስንም አበበ ብርሃኔ በጣም ማከበራቸው፣ መቼም የአበበ ብርሃኔ ዜማዎችን ይገርሙኛል እና አቤ አንድ ቀን የአባይ ቅዳሜ እንግዳ እንደምትሆን ምንም ጥርጥር የለኝም። አበበ ብርሃኔ እዚህ መጥቶ እኔ መቼም ቢያወራ የማይሰለች ሰው፣ በጣም እውቀትም ደግሞ የሞላ ከዲሲፕሊን ጋር ነው። የአባይ ቅዳሜ እንግዳ በቅርቡ እንደሚሆን ምንም ጥርጥር የለንም። በዚህ አጋጣሚ ጉስምን ስንሰራ ሪሚክሱን ሳልነካውን ስንሰራው በጣም ትልቅ ደግሞ አበበ ብርሃኔ ነው ሙሉ የሰራልኝ። በዚህ አጋጣሚ ደግሞ ትልቁን ግጥም የጻፈልኝ ደግሞ ዮኤል ብርሃኑ ነው። በጣም ምን ይላል መሰለ፣ ጣፍጬ እንድትቀጅኝ እንዳቦሉ ቡናሽ አንገት ደፍቶ ማደር አሳየ ጀበናሽ ይላል። እንግዲህ አሁን እናቶቻችን እንዲሰከን አይደለ ዝቅ የሚያደርጉት፣ ሰከን ለማድረግ ለመጣፈጥ ነው ለካ። የሰው ልጅም ጎንበስ ማለት አለበት። ጣፍጬ እንድትቀጀኝ እንዳቦሉ ቡናሽ አንገት ደፍቶ ማደር አሳየኝ ጀበናሽ አባይ ቲቪ። ግን በጣም የሚገርም ነገር እኔ ሊሆን ነገር አስታወሰኝ። ብዙ ሰው የማያውቀው አንድ ነገር አለ። አንተ እኔ ግጥም ሰጥቼ አውቃለሁ ብለህ ታውቃለህ? የእውነት መሰረት በለጠ ሙት ምን ቅጠል ቀመስኩኝ አፍዛ ደንግዝ ጎጆው በዋለበት የሚያቅበዘብዝ ፍቅርን ጎጃም የስራው አይነካካው ሌላ ተጀምሮ እስከሚያልቃለው ልዩ መላ
የማላውቀው ነገር በጣም ድሮ ነው። ጎ ሙዚቃ ቤት የሚባል ነበረ እና አሰፋ በርታ ጉምጉም ደጋግመዋለች። ስነው እኮ የቀረች እንጂ ስም ነው። ደጋግመዋለች። ጉምጉምን ደጋግመዋለች። የመጀመሪያው በኋላ የተሰራውን ነው የምልህ። ሁለተኛው በጣም ያው ምግብ ሰራተኛ ነኝ። እንደገና ግጥም ገጥም ያለው ወቁልኝ ለማለት ነው። ዘላለም አላምረው የሚለው ስም አለ። ሌላ ጥያቄ ስገባ እሷን ፀጉር ይዘናፈልተይ ወድቆ ከትከሻሽ ፀጉርሽ ምን ባጠፋ ይታሰራል በሻሽ። እኔ ስለ ፀጉር ሲወራ ዝም እና በዚህ አጋጣሚ ኢዮቤልንም እና አሌክስንም አሌክስ ይለፍን የሰራው አመስግኑልኝ። ሁሉንም በዚህ ስራ የተሳተፋችሁ አመስግኑልኝ ለማለት ፈልጌ ነው። ታንኪዩ። እኔ ደግሞ ሌላ የሚገርመኝ ነገር ብዙ ሰርግ እንደመስራት ብዙ ትላልቅ ድግሶችም ታያለህ። እንደው ክሊፖች ከምትሄድባቸው ሰርጎች ላይ ተለቃቀሙ ናቸው ወይስ ደግሞ ወጪው ከባድ ትልቅ ዝግጅት የሚያስፈልገው ነው ወይስ ሆን ብለህ ለዛ ለዘፈን የሰራኸው ነው? ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ እንዲሁም ማህበረሰቡ እንዴ እኔ የማወጣው ወጪ ነው የሚመስላቸው። የእውነት ግን አልችለውም። እንዴ መደገስ ቀላል ነገር አይደለም። ያን ሁሉ በሚሊዮን አውጥተሽ በትንሽዬ ለማህበረሰቡ ከዛ በላይ ቢከፈለው የእውነት አይበዛም ለኢትዮጵያ የእውነት እና ግን መጀመሪያ ሙሽሮችን አስፈቅጄ አስፈርሜ ነው ግዴታ ፍቃዳቸውን ወስጄን። ግን የሚገርም እያንዳንዱ አሁን የቤተ ዘመዱ ወይ ማምናና ዘመድ እናና ዘመድ የሚለው ወይ ማማሯ ሙሽር ተማረ ማረ ሙሰሮ ማሬ ማሬ እነዚህ እንትን ነው አስፈርሜ ምናምን ሙሽሮች አውቀው ምናምን። አንድ ደግሞ ዘፈን አለ ኖርማል የሰራ ነው በራሳችን ገንዘብ ራሱ ፕሮዲስ ያደረገኝ አባይ ቲቪ የሚሰራ ልጅ ነው። አሜን እርገጠው ለሞሽራው የሚለው እሱ አሁን እንግዲህ ዝቅተኛ ቤተሰብና ከፍ ያለ ቤተሰብን በማፈራረቅ ነው የሰራ ነው። እዚህ ጋር ዝቅተኛ ቤተሰብ እርስ በርሷ ፀጉሯን ስትጎነጎን፣ ትንሽ ደግሞ ላቅ ያለ ሰው ደግሞ ሳሎን ቤት ሄዶ ደግሞ የሚሰራውን ነገር ሻወር፣ እዚህ ሻወር አለች በካርቶን ሻወር አለች ተብላ ትጽፋለች። እሱ ደግሞ ሳውና ባስ ያኛው ይሄኛው ደግሞ በአታሞ በከበሩ ሲመታ ዋዜማውን አታሞ ነው የሚባለው ዋናው ስሙ። ትክክል። በአታሞ ሲመታ እዚህኛው ጋር ደግሞ በኔ ሲዲ ደግሞ ዋዜማውን የሰርጉ ዋዜማ ደግሞ እንትን ይላሉ። ይሄ በማፈራረቅ የሰራ ነው እና ይታወቃል። እርገጠው እንግዲህ ለሰርግ ነበር እርገጠ ያልኩት። እነሱ ለባስ ሁሉ ያደርጉታል። ለብዙ ቲክቶክ ላይ በጣም ተቆጣጥሮት ነበርና እንዳልከው ጥሩ ጥያቄ ነው ያመጣኸው። ብዙውን ጊዜ ሰዎችን አስፈርሜ አውቀውበት ሆን ተብሎ የሚሰራ ነው። ሁለተኛም ታሪክም ስለሆነ ነው። ሌላው ግን አንድ ዘፈን እርገጠው የሚለው አሜን በራሳችን በአንተነህ የተሰራ ነው ማለት ነው። በጣም ደስ ይላል። ስለ ሰርግ ዘፈኖች ካነሳን አይቀር በቅርቡ አንድ አዲስ የሰርግ አልበም ይዘህ እየመጣ ነው። አዎ። እስቲ ደግሞ ስለሱ አንዳንድ ነገር በለን። እንግዲህ አዲስ የሰርግ አልበም ከኛ አይደለም የተጀመረው። ለማ ገብረሕይወት እሱን ይማረውና ታደሰ አለሙ እየተወራረሰ የመጣና እኛ ጋር የደረሰ ነው። እንግዲህ የሰርግ ዘፈን የሚገርም ነገር የራሱ ከለር አለው ስልሽ ማንኛውም የባህል ዘፈን የሰርግ ዘፋኝ ሊሆን አይችልም። የራሱ አሁን የሆነ አውደ ዓመት ዘፈን እንዴት ነው የሆነ አውደ ዓመት ብንከፍታውን አውደ ዓመት አይነት የሆነ ይሸተናል አይደለ? ስሜቱ ይመጣል። የሆነ ለምሳሌ እዛ በማድግበት ጊዜ በህፃንነቴ የታደሰ አለሙ ሲከፈት ሰርግ ቤት እኮ አይደለም ዝም ብሎ ተከፍቷል። እዚህ ቤት ሰርግ አለ እንዴ ምናምን የሆነ ይሸታል። እጅሳሩ ምናምን ሁሉ ይመስላል በምናብህ ይመጣልና ወደ የሰርጉ ስሜት አለ ለማምጣት ዘመናዊ ዘፋኝ ብትሆኝ ባህላዊ ዘፋኝ ብትሆኝ የሰርግ ባህሪ ሊመጣ አይችልም። መሰጠትም አለበት ልልሽ ነው። እንደዛ ስል ደግሞ የኔን ከፍ እያለኩኝ አይደለም እነ ለማንና ታደሰ አለሙን ለማስተዋስ ፈልጌ ነው። ሸካራ ድምፅ ነው የሆነ ሰው የለመደው እንትን አለ
እና ብዙ ባህላዊ ዘፋኞች ወደ ሰርግም ያልመጡበት ምክንያት ነጥረውም የማይወጡበት የራሱ ከለር ስላለው ነው። የራሱ እንትን አለ ወይ እንደዚህ ቢልልኝ ምናምን እንትና ሰርጌ ላይ ቢገኝ እኮ የሚሉ አሉ፣ ብዙ እንትን የሚሉ አሉ። እና አዲስ ስራዎችን እየሰራው ነው። አበበ ብርሃኔ ጋር የምንሰራው ለመላው የኢትዮጵያ ሕዝብ እንግዲህ ወደፊት ለሚጋቡትም በአዲስ ከለር በአዲስ ሙዚቃ እንመጣለን። ጠብቁን ነው የምለው። ኧረ እንጠብቃለን። እንግዲህ በአዲስ በአባይ ቅዳሜ ያለ የተናገርኩት ከአንተ ችሎታ ከአበበ ብርሃኔ ዘመኛ ጋር ምንም ጥርጥር የለውም። በጣም አመሰግናለሁ። እድለኛ ነው የአሁኑ ተጋቢ። እውነት በተለየ ሁኔታ እንመጣለን። ቃል አስገዱ። እስከዛ ደግሞ ግን ሳልነካው ለሰርግሽ ቃል አስገዱ። በዚሁ እኔን ትድረኛለህ አይደል? በዚህ ምንም ችግር የለም። ቀብዱን ቀብተንበት ታዋውለናል። ምንም ችግር የለም። በጣም ደስ ይላል። የሶሻል ሚዲያ አጠቃቀም ምን ይመስላል? እስቲ በእውቀቱ እንግዲህ የሶሻል ሚዲያ እንዳልኩሽ አሁን ዩቲዩብ አለኝ። እንግዲህ በዚህ አጋጣሚ በእውቀቱ ሰሞን ኦፊሻል የሚለውን ሰብስክራይብ እያደረጋችሁ አስተያየታችሁንም እየሰጣችሁኝ አዳዲስ ነገሮችንም ዩቲዩብ ላይ እንድለቅና ጥሩ ጥሩ ነገሮች እንዲመጡ በዚህ አጋጣሚ በአባይ ቅዳሜ ጋብዛለሁ። በዚህም ደግሞ ቲክቶክ ላይም እንደዚሁ በእውቀቱ ሰሞን ኦፊሻል የሚላለ እሱ ጋር ደግሞ እያደረጋችሁ ፎሎ ላይክ እያደረጋችሁ አዳዲስ ነገሮችን ምን ላይ ቦታ ላይ እንዳለሁኝ በየጊዜው ከአድናቂዎቼ ጋር እገናኝበታለሁ። ፎሎ እንድታደርጉ እጠይቃለሁ። አሁን ጊዜውም የሶሻል ሚዲያ ነው፣ ባጭሩ ያገናኛል። እኔ ግን ይቅርታ ወደ አንድ ዘፈን ግብዣ ከመሄዳችን አንድ ነገር ልጠይቅ። ይሄ አሁን ወደ ጎጃም አካባቢ ምናምን ሰርጎች ምናምን ደስ ይላሉ። የአቆልቋይ ምናምን አይደል አለ እና እንደሱ አይነቱን ሪያሊቲውን ይዘህልን ትመጣለህ ወይ? እመጣለሁ በእርግጠኝነት። ምክንያቱም እንጠብቃለን። የሰርግ ዘፈኖች ብዙውን ጊዜ ከማህበረሰቡ ነው የሚወጡት፣ ከገጠሩም ከምኑም ከአዲስ ነገሩም እየጨማመቅን ነው። የአበበ ብርሃኔ መቼም ማዝነብ አይደል ስራው፣ ማዝነብ ነው ስራውና ከሱ ጋር እንግዲህ አዲስ ነገር የአቆልቋይ እንዳልከው ዳሱ ምናምን እንትኑ እኮ ነው ደስ የሚል ለመሰለህ። ፈረንጅ ሀገር አንድ ሰው ሲጠራ የሆነ የራስን መጠጥ ይዘና ምናምን የሚባል አይነት ፓርቲ አለ። መጠጥ ወይ ራስ ይዘሽ ትሄጃለሽ። ያ ህዝብ ግን ስልጣኔው ይገርመኛል። አንድ ሰው ላይ ላለመጫን ምግብ ይዞ አይደል ራሱ ሰርቶ ጠላም ከሆነ ጠላ ይዞ ይሄድና በቀላሉ ሰርግ ትክክል የሆነ ስም አለው እኮ ስም ነበር ይሄ እንትን አቆልቋይ ትይዝልኛለህ ምናምን እሱ ነገር። አዎ ልክ ነው። ምክንያቱም አንቺ ግዳጅ የለብሽም ደግሞ አሁን አንቺ ልጅሽን ብድሬ አሁን እኔ ጋር ብትደርሽልኝ እኔ የሆነ ሀገር ሊሆን ይችላለሁ የሆነ ቦታ ላልችልም እችላለሁኝ። የዛን ጊዜ ስለደረስሽልኝ ብከፍልም ባትከፍልም አትኮራሪፍ። የፍቅር ነው። በጣም ደስ ይላል። ደግሞ ሌላውም ሰው ደግሞ አንቺ ጋር ይመጣል። ይሄ ልክፈልህ ክፈልኝ የሚባል ነገር የለም። በዛ ልክ ነው። እኛም እንግዲህ ቀጣይ ስራዎችን ለማየት በጣም ጓጉተናል። ግን ከዛ ውስጥ ደግሞ ሳልነካው የሚለውን ሙዚቃህን እዚህ በአባይ ቅዳሜያችንን ሞቅ ደመቅ አድርገህ ተጫውተህልን ብትሄድ በጣም ደስ ይለናል። ሳልነካው ለመጀመሪያ ጊዜ በአባይ ቅዳሜ በአባይ ቅዳሜ እንግዲህ